ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በኢትዮጵያ በጠላቶቿ ደባ ያጣችው የባህር በር ጉዳይ ላይ ጠንከር ያለ ውይይት አድርገናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የቱርክ ፕሬዝዳንት በበኩላቸው እስራኤል ለሶማሊላንድ የሰጠችውን እውቅና አውግዘው በአፍሪካ ቀንድ ግጭት መከሰት የለበትም ብለዋል። ከ3 ወር ገደማ በፊት በደቡብ አፍሪካ ጆሃንስበርግ በተካሄደው የቡድን 20 ሀገራት ስብሰባ ወቅት ከኢትዮጵያው ጠቅላይ ሚኒስትር የቀረበላቸውን ግብዣ ተቀብለው ትላንት አዲስ አበባ የገቡት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ስብሰባ በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተዋል። ሁለቱ መሪዎች በጋራ በሰጡት መግለጫ ወቅት በኢትዮጵያና ቱርክ መካከል ያለው የንግድ ልውውጥ ቢያንስ ወደ $1 ቢሊዮን ለማሳደግ የቢዝነስና ኢንቨስትመንት ትስስር ዘርፈ ብዙ እንዲሆንና በመሰረተ ልማት ግንባታዎች ላይ ለመተባበር መስማማታቸውን አስታውቀዋል። ጠቅላይ ሚኒስትር አብይ የኢትዮጵያ ፈጣን እድገት ቀጣይነት እንዲኖረው ከተፈለገ 130 ሚሊዮን ሕዝብ የያዘችው ሀገር የባህር በር መዳረሻ ያስፈልጋል ሲሉ ገልጸው ዓለም ላይ ካለው የተለመደ ሁኔታ ውጪ በጠላቶቿ ደባ የጂኦግራፊ እስረኛ መሆን ስለሌለባት ኢትዮጵያ በሰላም የባህር በር እንድታገኝ ለማድረግ የቱርክ መንግስት ድጋፍ እንዲያደርግ ጠይቀዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃንና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ግንኙነት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የተጀመረበት 100ኛ ዓመት ላይ ከመድረሱ ጋር የተገጣጠመ ሲሆን ቱርክ በኢትዮጵያ ውስጥ ከፍተኛ ኢንቨስትመንት ያላት ሁለተኛዋ ሀገር መሆኗ እንዳስደሰታቸው ፕሬዝዳንት ኤርዶሃን ጠቁመዋል። የቱርኩ ፕሬዝዳንት የአፍሪካ ቀንድ ቀጠና ለውጭ ኃይሎች የግጭት አውድማ መሆን የለበትም ሲሉ ያሳሰቡ ሲሆን አያይዘውም እስራኤል ሶማሊላንድን እንደ ሉዓላዊ ሀገር የተቀበለችበት ውሳኔ የሚወገዝና እርምጃው ሶማሊያንም ሆነ ቀጠናውን የማይጠቅም ነው በማለት አጣጥለዋል። ኤርዶሃን ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ ብሔራዊ ቤተመንግስት በጋራ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ቱርክ ለበርካታ ዓመታት በግጭትና አለመረጋጋት ውስጥ በሚገኘው የአፍሪካ ቀንድ ቀጠና አዲስ ግጭቶች በፍጹም መጀመር የለባቸውም ብለዋል። ቱርክ በአፍሪካ ቀንድ ቀጠና ሀገራት ላይ ማንኛውንም አይነት የሉዓላዊነትና የግዛት አንድነትን የሚጥስ እርምጃ እንደማትደግፍ የተናገሩት ፕሬዝዳንቱ ኤርዶሃን የአፍሪካ ቀንድ የውጭ ኃይሎች የግጭት መድረክ እንዲሆን ከመፍቀድ ይልቅ የቀጠናው ሀገራት የራሳቸውን መፍትሄ ሊያዘጋጁ እንደሚገባ አሳስበዋል። ፕሬዝዳንቱ ኢትዮጵያና ሶማሊያን ያሸማገሉበትን የአንካራ ስምምነት በማስታወስም ሁለቱ ሀገራት ለስምምነቱ ላሳዩት አቋምና በቱርክ ላይ ለነበራቸው እምነት ምስጋና አቅርበዋል። ኢትዮጵያና ሶማሊላንድ በፈረንጆቹ 2025 ዓ.ም መጀመሪያ የተፈራረሙትና ሞቃዲሾን ያስቆጣው ስምምነት በአንካራ የተለሳለሰ ቢሆንም ባለፈው ሳምንት የሶማሊላንዱ ፕሬዝዳንት በቅርቡ ከኢትዮጵያ ጋር የትራንዚት የትራንስፖርትና ንግድ ስምምነት ለመፈራረም እየተዘጋጁ መሆኑን ማስታወቃቸው አይዘነጋም። በክልሉ በኩል የሰላም አማራጮችን የመጠቀም ሐሳብ አለመሟጠጡን ሌተናል ጀነራል ታደሰ ወረደ ተናገሩ። የህወሓት 51ኛ ዓመት የምስረታ በዓልን አስመልክቶ በተደረገው የአበባ ጉንጉን ማስቀመጥ መርሃ ግብር ላይ ተገኝተው ንግግር ያደረጉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቅርብ ጊዜ የተካሄደውና የኢትዮ ኤርትራ ጦርነትን ጨምሮ በተለያዩ ጊዜያት በተደረጉት ጦርነቶች የትግራይ ህዝብ ብዙ የህይወት ዋጋ መክፈሉን ገልጸው አሁን ላይ ግን ህዝቡ ሌላ ዙር ጦርነት የሚሸከምበት ጫንቃ እንደሌለው ነው የተናገሩት። የፕሪቶሪያው ስምምነት የጦርነቱ ውጤት እንደሆነ በመጥቀስ በስምምነቱ መሰረት ተፈጻሚ ያልተደረጉና አሁንም የህዝብ ጥያቄ የሚነሳባቸው ጉዳዮች እንዳሉ አስረድተዋል። የክልሉ ግዛታዊ አንድነት አለመመለሱን እንዲሁም ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስ አለመቻሉን የገለጹት ፕሬዝዳንቱ ጥያቄዎቹን በጦርነት የመፍታት ፍላጎት ግን እንደሌለ አብራርተዋል።
በክልሉ በኩል የሰላም አማራጮችን የመጠቀም ሐሳብ አለመሟጠጡን ጠቅሰው በህዝቡ ላይ የደረሰው የህይወት ጥፋት፣ የንብረት ውድመት፣ ማንነት ተኮር ጥቃት፣ መደፈር፣ መፈናቀልና ስደት መጠን ከዚህ ቀደም በዚህ ደረጃ ታይቶ እንደማይታወቅና በክልሉ በኩል ይህንኑ የመድገም ፍላጎት እንደሌለ አስረድተዋል። ዶክተር ብለዘይት ደሊ ወይ ድማ ሰላማዊ ዘይኮነስ ጦርነት በቀላሉ ፎክረን የምንገባበት እንዳልሆነ ሊታወቅ ይገባል። ለሰላም በመስራት ረገድ የፌደራሉ መንግስትም ሆነ ህወሓት በአጠቃላይ ተደራዳሪዎቹ አካላት ኃላፊነት አለባቸው። የጦርነት ዝግጅት፣ የጦር እንቅስቃሴ፣ የገሌ ጦር እዚህ ገባ፣ በዚህ ወጣ ወዘተ የሚሉ ነገሮች ችግሩን ከማባባስ ባለፈ ፋይዳ የላቸው። ጦርነት ደግሞ እንደሚታወቀው ከልምዳችንም በመነሳት የሚገመቱና የማይገመቱ ውጤቶች አሉት። ስለዚህ አሁንም ቢሆን መፍትሄው ሰላማዊ የፖለቲካ ውይይት ሊሆን ይገባል ብዬ ለማሳሰብ ወዳለሁ። ከዚህ በተረፈ ግን እንደ ህዝብ መሸበር አያስፈልግም። ልናስቆመው የማንችለው ሰላማዊ ዓላማ የሌለውና በኃይል የሚመጣ አካል ካለ ግን መከላከል የግድ ይሆናል። በእኛ በኩል ግን አሁንም በከባድ ችግር ውስጥ ያለና ያለፈው ቁስሉ ያልሻረ ህዝብ ስላለን በርካታ ችግሮችን ተሸክመንም ቢሆን ሰላማዊ አማራጭን መጠቀም እንሻለን። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው በመርሃ ግብሩ ላይ ባደረጉት ንግግር የፕሪቶሪያው ስምምነት ከተፈረመ 3 ዓመታት ቢቆጠሩም ተፈጻሚ ያለመደረጉን ገልጸዋል። አሁንም በክልሉ ላይ ሌላ ዙር ወረራ ለመፈጸም ዝግጅት እየተደረገ ነው ያሉት ሊቀመንበሩ ችግሩን በሰላማዊ ውይይት ለመፍታት ፍላጎት ቢኖርም ሰላማዊ አማራጮችን ጥሶ የሚመጣ አካል ካለ ግን የህዝቡን ህልውናና ደህንነት ለማስጠበቅ እንደሚመክቱ ተናግረዋል። በፌዴራሉ መንግስትና በህወሓት መካከል ካለፉት ጥቂት ወራት ወዲህ ውጥረቱ ማየሉን ተከትሎ በርካታ ዓለም አቀፍ ተቋማት ወደ ሌላ ዙር ግጭት እንዳይገባና ፖለቲካዊ መፍትሄ እንዲበጅለት እየወተወቱ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ወደ ኦሮሚያ ክልል ቄለም ወለጋ ዞን አቀኑ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዛሬ የካቲት 11 ቀን 2018 ዓ.ም በኦሮሚያ ክልል የቄለም ወለጋ ዞን መቀመጫ ወደ ሆነችው ደምቢዶሎ ከተማ ተጉዘዋል። ጠቅላይ ሚኒስትሩን ጨምሮ የክልሉ ፕሬዝዳንት ሽመልስ አብዲሳ እንዲሁም የጠቅላይ ሚኒስትሩ አማካሪ ሚኒስትር ጌታቸው ረዳና ሌሎችም የልዑኩ አባላት ደምቢዶሎ ከተማ ሲደርሱ የክልሉ ከፍተኛ የስራ ኃላፊዎች፣ የሀገር ሽማግሌዎችና በርካታ የከተማዋ ነዋሪዎች አቀባበል አድርገውላቸዋል። በዚህ ጉዟቸው ጠቅላይ ሚኒስትሩ በዞኑ የሚገኙ የልማት ፕሮጀክቶችንና የግብርና እንቅስቃሴዎችን እንደሚጎበኙ እንዲሁም ከአካባቢው ማህበረሰብ ተወካዮች ጋር በመገናኘት በሰላም በልማትና በወቅታዊ ሀገራዊ ጉዳዮች ላይ ውይይት እንደሚያደርጉ ይጠበቃል። ደምቢዶሎ ከተማና ቄለም ወለጋ ዞን ከዚህ ቀደም በተለያየ ጊዜ በህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውን ኦነግ ጨምሮ በታጣቂዎች እንቅስቃሴ በተደጋጋሚ ስሙ የሚነሳ ቢሆንም አንጻራዊ ሰላም መስፈኑን የክልሉ መንግስት ይገልጻል። በዚሁ አካባቢ ከዓመታት በፊት ከ10 የሚበልጡ የዩኒቨርሲቲ ተማሪዎች መታገታቸውም አነጋጋሪ ነበር። የፕሬዝዳንት ኤርዶሃን ንግግር ሶማሊላንድን ከጎረቤቶቿ የሚያጋጭ ነው ሲል የሶማሊላንድ ግዛት አስተዳደር ወቀሰ። ከሶማሊያ ተገንጣይዋ ሶማሊላንድ በትላንትናው ዕለት የቱርክ ፕሬዝዳንት በአዲስ አበባ ያደረጉትን ንግግር አውግዟል። የሶማሊላንድ ሪፐብሊክ በውጭ ጉዳይ ሚኒስቴሩ በኩል ባወጣው መግለጫ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን አዲስ አበባን በጎበኙበት ወቅት ያደረጉት ንግግር በሶማሊላንድና በቀጠናው አጋሮች መካከል ያለውን ግንኙነት ለማበላሸት የተደረገ ተቀባይነት የሌለው ጣልቃ ገብነት ነው ሲል አውግዟል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃንና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ትላንት ባደረጉት ውይይት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የተጀመረበት 100ኛ ዓመት ላይ ከመድረሱ ጋር የተገጣጠመ ሲሆን የቱርክ ፕሬዝዳንቱ የአፍሪካ ቀንድ ቀጠና ለውጭ ኃይሎች የግጭት አውድማ መሆን የለበትም ሲሉ በማሳሰብ አያይዘውም እስራኤል ሶማሊላንድን እንደ ሉዓላዊ ሀገር የተቀበለችበት ውሳኔ የሚወገዝና እርምጃው ሶማሊያንም ሆነ ቀጠናውን የማይጠቅም ነው በማለት አጣጥለዋል። ኤርዶሃን ከጠቅላይ ሚኒስትር አብይ ጋር በአዲስ አበባ በጋራ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ቱርክ ለበርካታ ዓመታት በግጭትና አለመረጋጋት ውስጥ በሚገኘው የአፍሪካ ቀንድ ቀጠና አዲስ ግጭት በፍጹም መጀመር የለበትም ያሉ ሲሆን ቱርክ በአፍሪካ ቀንድ ቀጠና ሀገራት ላይ ማንኛውም አይነት የሉዓላዊነትና የግዛት አንድነትን የሚጥስ እርምጃ እንደማትደግፍ ገልጸዋል። የሶማሊላንድ በአፍሪካ ቀንድ ውስጥ ያሉ የውጭ ጉዳይ ፖሊሲ ውሳኔዎች በቀጠናው ሀገራት መንግስታትና ህዝቦች የሚወሰኑ ናቸው ሲል የገለጸ ሲሆን የውጭ
ጣልቃ ገብነት ሽኩቻዎች የቀጠናውን መረጋጋትና ትብብር በሚጎዳ መልኩ መስፋፋት የለበትም ብሏል። ቱርክ ቀጠናዊ ውጥረቶችን የሚያቀጣጥሉ አቋሞችን ከመውሰድ እንድትቆጠብና እርስ በርስ የመከባበር አለመግባባትና ሉዓላዊ የውሳኔ አሰጣጥ መርሆችን እንድታከብር በማለትም ሶማሊላንድ ጠይቃለች። ሶማሊላንድ ከአህጉራዊና ዓለም አቀፍ አጋሮች ጋር ያላት ግንኙነትና እውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና በህዝቦቿ ዲሞክራሲያዊ ፍላጎት ላይ የተመሰረተ ነው ሲልም አስታውቋል። ፕሬዝዳንቱ ኢትዮጵያና ሶማሊያን ያሸማገሉበትን የአንካራ ስምምነት በማስታወስም ሁለቱ ሀገራት ለስምምነቱ ላሳዩት አቋምና በቱርክ ላይ ለነበራቸው እምነት ምስጋና ማቅረባቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል። በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርዌት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ፣ ነበልባል ሌቱን እንደሚያነጋ፣ ስውር ይገለጣል በሻማ፣ ችቦ ታላቅ የእውቀት አርማ። ንጋት በጀንበር እንደሚፈካ፣ ረቂቅ የተፈጥሮ ጸጋ። እልፍ ነው የብርሃን ዋጋ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ።